ማስታወቂያ ያስፈልግም ታውቋቸዋላችሁ። እና የውይይቱ ርዕስ መልካም ስራ በክርስትና ሕይወት ውስጥ በሚል ነው። የሚዲያ እና የኮሚኒኬሽን አገልግሎት ከረድኤት አገልግሎት ጋር በመተባበር ያቀረብነው የውይይት ነው። የመጀመሪያውን ጥያቄ ለወንድሜ ለግርማ ነው የማቀርበው። ወንድማችን ግርማ መጽሐፍ ቅዱስ በኤፌሶን 2:10 ላይ እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላልና ከዚህ ቃል አንጻር በተለይ በረድኤት አገልግሎት አሁን እኛ እያደረግነው ያለነውን ነገር ከዚህ ከቃል አንጻር እንዴት ታየዋለህ? እና ይህንን ጥያቄ እንድትመልስልኝ ነውና ምናልባትም ደግሞ አከታትለህ በጌታ ያልሆኑ ሰዎች ሌሎች ክርስቲያን ያልሆኑ ሰዎች ደግሞ እንደዚሁ አይነት ተመሳሳይ የሆነ ነገር ያደርጋሉና ከኛ ክርስቲያኖች ከምናደርገው ጋር ምንድን ነው የሚለየው? እና ሁለቱን ማያይዘህ እግዚአብሔር የተመሰገነ ይሁን። አመሰግናለሁ ስለተሰጠኝ ጥያቄ። ማለት ጥያቄውን በቀጥታ ከመመለሴ በፊት ምናልባት ማለት ምዕራፍ 2 የኤፌሶን ምዕራፍ 2ን ሀሳቡን ሙሉ ማንበብ ይጠይቃል። ወይም ደግሞ የኤፌሶንን መጽሐፍ ሙሉ በሙሉ ምን ለማለት ነው እዚህ ክፍል የተጻፈው ሀሳብ በትክክል ለማግኘት መንፈሱ የቃሉን መንፈስ ለማግኘት በመጀመሪያ የዚህ ክፍል ሀሳብ በጥንቃቄ ማንበብና መንፈስ ቅዱስ ሊያስተላልፍ የሚፈልገውን መልእክት ማግኘት ያስፈልጋል ማለት ከኮንቴክስቱ አንጻር ማለት ነው። ያንን ከመናገሬ በፊት ግን መልካም ስራ ማለት ምንድን ነው የሚለውን ሀሳብ ለማብራራት እሞክራለሁ። በመጀመሪያ እንግዲህ መነሻችን የምናደርገው ነገር ሁሉ ጊዜ መጽሐፍ ቅዱስን ነው የምናደርገው። መልካም ስራ የሚለውን ዝም ብለን እናብራራው ብንል ብዙ የተለያዩ ማብራሪያዎችን ልንሰጥ እንችላለን። ነገር ግን መልካም ስራ የሚለውን እንደ መጽሐፍ ቅዱስ እንደ እግዚአብሔር ሀሳብ እናብራራው ብለን ከተነሳን ግን እግዚአብሔር እንደሚያብራራው ማብራራት አለብን ማለት ነው። ወይም መንፈስ ቅዱስ ሊናገር እንደሚፈልገው ማለት ነው። እና መልካም ስራ በመጀመሪያ ደረጃ እግዚአብሔር እንደሚለው ነው። መልካም ስራ ማንም ምንም እንደሚለው አይደለም። መልካም ስራ ሊሆን የሚችለው እግዚአብሔር እንደሚለው ነው መልካም ስራ መሆን የሚችለው እና እግዚአብሔር ከሚለው ውጪ መሆንም አይችልም። እና አንዳንድ ጊዜ ምን ሊሆን ይችላል ወደዚህ ወደ ኮንቴክስቱ ከመምጣት በፊት ነው ይህንን መናገር የምፈልገው። እኛ አንዳንድ ጊዜ መልካም ስራ ነው ብለን የምንለው በእግዚአብሔር ዓይን ምናልባት የሞተ ስራ ሊሆን ይችላል፣ ንስሐም ሊያስገባ የሚችል ይሆን ይችላል። ግን እግዚአብሔር መልካም ስራ የሚለው በትክክል ማግኘት ያስፈልጋል። አለበለዚያ በእግዚአብሔር ዘንድ የሞተ እንዳይሆን መስራት በእግዚአብሔር ዘንድ ሴንስ የሌለው ትርጉም የማይሰጠው ብድራት የማያሰጠን ሊሆንብን ይችላል። እና ከዚህ አንጻር ስንመለከት መጽሐፍ ቅዱስ በራእይ ላይ ምን ይላል? ስራህን ምን ብያለሁ ይላል? አይቻለሁ። ስለዚህ የእያንዳንዱ ቤተክርስቲያናት ውስጥ የሚሰራውን ስራ ጌታ ይመለከታል። እያንዳንዱ ስራ ንስሐ የሚያስገባ ነው። የአንዳንዱ ስራ ደግሞ የሚያስመሰግን ነው። ምክንያቱም እንደ እግዚአብሔር ዓይን ነው ማለት ነው ስራው ታይቶ የተሰጠው እንትን የተባለው ማለት ነው። አንዳንድ ጊዜ መልካም ስራ ብለን የምንለው ደግሞ እኛ እንደምናስበው መርዳትን መለገስን ብቻ ላይሆን ይችላል። ቀንሰው መርዳትን መለገስን ብቻ ላይሆን ይችላል። በእግዚአብሔር ቃል መልካም ስራ መሰደብን መልካም ስራ ነው። ስንሰደብ ዝም ማለትም እንደ መጽሐፍ ቅዱስ እውነት መልካም ስራ ነው። ስንሰደድም ዝም ብሎ መሳደድ ለክርስቶስ ተብሎ መልካም ስራ ነው መጽሐፍ ቅዱስ እንደሚል። ስለዚህ እንደዚህ በስፋት ስንመለከተው መልካም ስራ ሰፋ ያለ ነገር አለ። ወደዚህ ሀሳብ እንምጣና ይህንን ክፍል በኤፌሶን ምዕራፍ 2 ቁጥር 10 ላይ የተጻፈውን ክፍል ስንመለከተው እዚህ ቦታ ላይ ይህንን ቃል ከመናገሩ በፊት አስቀድሞ ከቁጥር 1 ጀምሮ የሚናገረው ሀሳብ አለ። የሚናገረው ምንድን ነው?
ማን ምን እንደነበረን መጀመሪያ ይነግራል። በኃጢአታችሁና በበደላችሁ ምንድን ነበራችሁ ይላል? ሙታን ነበራችሁ ብሎ ይላል። ስለዚህ መጀመሪያ ማንነታችን ያሳያል። እንደዚህ አይነት ነበራችሁ። አሁን ግን እዚህ ቁጥር 10 ላይ ስንመጣ ምን ይላል? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን። እንደገና እግዚአብሔር በክርስቶስ ኢየሱስ እንደፈጠረን ደግሞ መልካም ስራ እንድንሰራ ማለት ነው። እንደገና እንደፈጠረን። ስለዚህ የክርስቶስ ባልነበርንበት ጊዜ፣ አዳማውያን በነበርንበት ጊዜ በእኛ ላይ የሚሰራ መንፈስ እንደነበረ እዚህ ቦታ ላይ ይናገራል። ለእሱ እየታዘዘን እንኖር ነበር። ለእሱ በአየሩ ላይ የሰለጠነው አለቃ እሱ የሚላችሁ እያደረጋችሁ ነበር የምትኖሩት ይላል። ስለዚህ እሱ ደግሞ ክፉ ነው እናውቃለን እንደ መጽሐፍ ቅዱስ። ስለዚህ ክፉ ስራ ስንሰራ ነው የከረመው ማለት ነው። ወይም ደግሞ የሞተ ስራ ስንሰራ ነበር የከረመው ማለት ነው። ንስሐ የሚያስገባ በረከት ሳይሆን መርገምን የሚያመጣበት በእግዚአብሔር ዘንድ ምንም ቫልዩ የማያሰጥ ነገር ነው ሲሰራ የከረመው ማለት ነው። ለዚህ ነው እግዚአብሔር እንደገና በቁጥር 10 ላይ ስንመለከተው ፈጠረን ይላል። እንደገና ምን መልካሙን ስራ ልንሰራ። ከዛ ይሄንን ሀሳብ ይዘን ዝም ብለን ስንገሰግስ ምዕራፍ 3ንም ይሄ የተያዘ ነው ሀሳቡ 3ን አንብበን ምዕራፍ 4 ላይ ቁጥር 28 ላይ ስንመጣ እንደዚህ የሚል ሀሳብ እናገኛለን። በአእምሯችሁ መንፈስ ይቅርታ፣ ቁጥር 28 ላይ ምን ይላል? ስለዚህ ከ25 ጀምሮ አንብበው። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችን ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ተቆጡ፣ ኃጢአትን ማታደርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡ። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፋንታ ለጎደለው የሚያካፍለው እንዲኖረው ለት በገዛችሁ መልካምን እየሰራ ይድከም ይላል። አሁን እናገኛለን እዚህ ቦታ ላይ አንድ ጥሩ የሆነ መልስ ይሰጠናል። ምክንያቱም ይኸው ከዚሁ ከኤፌሶን መጽሐፍ ሳንወጣ መልካም ስራ ምን እንደሆነ እዚህ ቦታ ላይ እንመለከታለን። ምን ይለናል? ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም ይላል። ስለዚህ ሰርተን እንደውም ጥሩ ይላል፣ የሚሰርቅ የነበረ አይስረቅ ይላል። ስለዚህ በፊት የነበረን ላይፍ ነው የሚነገር። የሚሰርቅ የነበረ አይሰርቅ፣ እንደውም ይላል ምን ይላል? መስራት ይጀምር፣ ስራ መስራት ይጀምር። ስራ መስራት ይጀምርና የጎደላቸው ሌሎች ማዕት ይኖራሉ፣ የሚያስፈልጋቸው ድጋፍ፣ እርዳታ የሚያስፈልጋቸው። ስለዚህ እንደውም ሰርቶ ምን ያደርግ ነው የሚለው? ይደጉም፣ ይርዳ ሌሎችን ብሎ ይህንኑ ሀሳብ ሁለተኛ ቆሮንቶስ ምዕራፍ 9 ላይ እናገኘዋለን። ልክ እንደዚሁ እግዚአብሔር ለጎደላቸው ብዙ ነገር ለተቸገሩ ሰዎች መርዳት እንድንችል እግዚአብሔር እሱ ራሱ ብዙ ነገሮችን እንደሚያስተካክልና መልካም ስራ ማድረግ እንደምንችል ነግራናል። ስለዚህ እኛ የምናደርገው ነገር እንግዲህ እንደ እግዚአብሔር ቃል፣ ምክንያቱም አሁን ቅድም ሁለተኛ አያይዘህ እንዳቀረብክልኝ የሚለየው ምንድን ነው ብለን ስንል ማለት ሰው በክርስቶስ ሆኖ የሚያደርገውና በክርስቶስ ሳይሆን የሚያደርገው ነገር ነው። ቅድም እንደተናገርኩት ልዩ የሚያደርገው ነገር በመጀመሪያ ደረጃ አዳማዊውንና ክርስቶሳዊውን ሰው የሚለየው ሁለት ነገር ነው። በክርስቶስ ውስጥ ሆኖ የሚደረግ በመጀመሪያ ደረጃ ስራ ፐርፌክት ሆኖ የተገኘ ስራ የማን ነው ብላችሁ ብትሉኝ የክርስቶስ ኢየሱስ ነው። እግዚአብሔር ያጸደቀው ስራ በምድር ላይ የማንንም ስራ አክሴፕት አላደረገም። እግዚአብሔር አክሴፕት ያደረገው የልጁን የኢየሱስ ክርስቶስን ስራ ነው። ስለዚህ በክርስቶስ ውስጥ ሆኖ በእግዚአብሔር አክሴፕት ባደረገው ክርስቶስ ውስጥ ሆኖ የሚሰራ ስራ ሁሉ መልካም ስራ ነው። ከዚህ ከክርስቶስ ውስጥ ሆኖ ደግሞ የሚደረጉ ስራዎች አሉ። ያንን እግዚአብሔር ነው የሚዳኘው። ያንን እግዚአብሔር ነው በምን ሞቲቭ ነው ልንገራቸው። አንድ መሰረታዊ የሆነ ነገር አንዳንድ ጊዜ ኤፌሶን ራእይ ላይ ምዕራፍ 1 ለሰባቱ አብያተ ክርስቲያናት በተጻፈ ቦታ ላይ ምን ይላል? ስራህን አይቻለሁ፣ ፍቅር እንደሌለው ይናገራል። ስራ የሰማት የሚሰሩት አክቲቪቲዎች አላቸው፣ ግን ምን የላቸው? ፍቅር የላቸው። ፍቅር የሌለው ዝም ብሎ ግን መልካም ነገር ማድረግ ይቻላል። እውነት የሌለው መልካም ነገር ብዙ ነገር ማድረግ ይቻላል። መለገስ ይቻላል፣ መስጠት ይቻላል። ግን ከምን ሞቲቭ የለውም። መልካምና ንጹህ የሆነ ሞቲቭ የለውም። ብዙ የምናያቸው የሚደረጉ ነገሮች አሉ። ጽድቅ የሌለው ቅድስና የሌለው ብዙ ነገሮችን ማድረግ ይቻላል። መልካም ስራ ለሰዎች መድረስ ይቻላል። ለሰዎች ብዙ ነገር ማድረግ ይቻላል። ልዩ የሚያደርገው ግን ፍጹም የሚያደርገው ግን በክርስቶስ ተሆኖ የሚሰራው ስራና ከክርስቶስ ውጭ ሆኖ የሚሰራው ስራ ተቀደሰ ነው፣ ጽድቅ ነው፣ ወዘተ የሌሎች እውነት ነው፣ ፍቅር የተሞላበት ነገር ነው የምናደርገውና ፍጹም ያደርገው ይሄ ልዩ ያደርገው እና እንዲዳስ አመሰግናለሁ። ግን እንደው ምናልባት ግሩሽ ከተናገረው ላይ በዚህ ሀሳብ ላይ ተጨማሪ ያለኝ የሚል ከሁለታቸው ትንሽ ለመጨመር ያህል መልካም ስራ እንግዲህ
እግዚአብሔር ያዘጋጀው ነው። ያዘጋጀው እግዚአብሔር ነው። ስለዚህ ስለዚህ ስራ ደግሞ ዝርዝር በጣም ብዙ ነው። ግን በአጭሩ ኮሚሽን ፓርት ገልጾታል። መልካም ስራ ስንል ምን ማለታችን ነው? ከኔ የሚጀምረው ስንል አንዱ ኮሚሽን ጠቀሰው በፍቅር የተጀመረ ስራ ነው። ምክንያቱም ክርስቶስ ኢየሱስ እኛን ያስጀመረው መልካም ነገር በፍቅር ነው የጀመረው። እኛም እንጀምር ዘንድ በፍቅር እንድንጀምር በፍቅር ነው የጀመረው። ከፍቅር የተነሳ ሲሆን ሞቲቫችን ምን ይሆናል? ሌላ ሞቲቭ አይኖረንም ማለት ነው። በሁለተኛ ደረጃ ይህን መልካም ስራ ልናደርግ የሚገባል ከራሳችን አንጻር አይደለም። ራሳችን በማየት ሳይሆን መልካም ስራ የሚሰራለት ሌላኛው ወገን ተጠቃሚ ነው፣ የዛን ጥቅም በማየት ነው ነገር እናደርገው እና ሌላ ሞቲቭ የለንም። የዛኛው ወገን ተጠቃሚነትን በማሰብ ብቻ ከሆነ ከዛ ያለው ሰው ይጠቀማል፣ ችግረኞች ይጠቀሙበታል፣ ለዚህ ቦታ ይደርሱበታል ብለን ካሰብ በዚህ ሞቲቭ ከሆነ እውነትም ውስጣችን በንጹህ እየሄደ ነው ማለት ነው። ሌላው እንግዲህ ደግሞ ምንድነው ለምንሰራው ነገር ሁሉ እንደ እግዚአብሔር ሀሳብና እንደ እግዚአብሔር ቃል ክብሩ ለማን ነው ያለበት? ለእግዚአብሔር። እግዚአብሔር የማያከብር ነገር በመልካም ስራ ውስጥ በመልካም ስራችን ውስጥ መታየት የለበትም። ምንድነው ክብሩን ሁሉ መውሰድ ያለበት እግዚአብሔር ጠቅልሎ። አንዳንድ ጊዜ የምንሰራቸው ስራዎች ክብሩ ምናልባት ለእኛ ሊሆን ይችላል። በጌታ ኢየሱስ ክርስቶስ ብዙ ቦታዎች እነዚህ ነገሮች የገሰጻቸው ቦታዎች መስጠት እየሰጡ በገንዘብ መስጠት ብዙ ሰዎችን ገስጿቸዋል። ለምሳሌ ፈሪሳውያንን በአደባባይ ለተቸገሩ ሲሰጡ እናንተ ግብዞች ብሎ ይገስጻቸው ነበር። ምንድነው በቃ ሰጠን ለማለት ለመታየት የሚያደርጉት ሁኔታ ነበር። ከልብ አይደለም፣ ከፍቅር አይደለም ማለት ነው። ስለዚህ እንደዚህ አይነት ነገሮችን ከመልካም ስራ ለማለት እንችላለን። እና መሆን ያለበት ምንድነው ከሌላው ተጠቃሚ መሆኑ ማረጋገጥ እግዚአብሔር እንደሚከብርበት አውቀን። ሌላ ደግሞ መጽሐፍ ቅዱሳዊ መሆን አለበት። መጽሐፍ ቅዱሳዊ መሆን አለበት ስንል ከመጽሐፍ ቅዱስ እውነታዎች ቅድም ይችላል ጽድቅ ያልሆነ ነገር ሰዎችን ላንደርስ እንችላለን። ምክንያቱም መልካም ለማድረግ አንድ ሰው ሲናገርበት ነበር። አንድ ሰው ለምሳሌ እባክህ መልካም አድርግልኝ ብሎ እባክህን አንድ ከሀረር ወይ ድሬዳዋ ጅቡቲ ማመላለስበትን የጫት የምነግድበትን ገንዘብ ስጠኝ ብለኝ እንዴት ነው ሰውየው ያስፈልጋል ያተርፍበት ነው። ግን እንደ እግዚአብሔር ቃል ነው ያ የሚሰራው ነገር የሚለው ነገር ልናውቅ ያስፈልጋል። የሚደረገው ነገር እግዚአብሔር የሚያከብር ነው። እንደገና ደግሞ እንደ እግዚአብሔር ቃል ነው ብለን ስናይ ስንጠቀልለው እንግዲህ ወደ ረድኤት ስናመጣው ስናመጣው አይ ቲንክ ከዚህ ውጭ የሆነ አይመስለኝም። የምናገለግለው በፍቅር ነው፣ እርሱ ከሰጠን ፍቅር አንጻር ነው። እንደገና ደግሞ ሁለተኛ ደረጃ ደግሞ ሞቲቫችን እነዚህ የተጎዱ የተቸገሩ ሰዎች እንዲጠቀሙ ነው። በሌላ በኩል ደግሞ እግዚአብሔር እንዲከብርበት ነው። በዚህ ከዛም ደግሞ አልፎ ምንድነው መጽሐፍ ቅዱሳዊ የሆነ እውነት እንዲኖረው ብለን ነው። ይሄን ይመስላል የኛ አገልግሎት እያስባለሁ። ያው እንግዲህ የረድኤት አገልግሎት ዋና አሁን የረድኤትን አገልግሎት እያደረገን ያለ ነው። ዋና ቁልፍ ነገር ከመጽሐፍ ቅዱስ የተማርነው ነገር ከመስጠት ጋር የተገናኘ ነገር ነው እና መስጠት የሚለውን ነገር እንዴት ነው የተማርነው? ከእግዚአብሔር የተማርነው አንደኛ መስጠት የሚለውን ነገር ይሄ መጽሐፍ ቅዱሳዊ መርህ ነው፣ መለኮታዊ መርህ የተማርነው ከእግዚአብሔር ነው። ምን በማድረግ ነው ይህንን ያስተማረን? ልጁን ኢየሱስ ክርስቶስን በመስጠት እሱም በመስጠት እኛን ደግሞ መስጠት አስተማረን። ስለዚህ አሁን እኛ በረድኤት አገልግሎት ውስጥ የምናደርገው ነገር ዝም ብሎ ተራ ነገር አይደለም፣ ወይም ደግሞ አክቲቪቲ ብቻ አይደለም። ይሄ የዲቫይን የሆነ መለኮታዊ የሆነ ከእግዚአብሔር የተማርነው ነገር ነው እና መስጠት ትልቅ ምስጢር ያለው ነገር ነው። በማቴዎስ ምዕራፍ 2 ላይ በምንመለከትበት ጊዜ እነዚህ ሰብአ ሰገል ለክርስቶስ ለመስገድ ኢየሱስ ክርስቶስ በተወለደ ጊዜ ሊሰግዱ ወደ ሲመጡ ሄሮድስ ሰማ እና ሄሮድስ ሰማና ያው አስጠርቷቸው በሚስጥር ጠየቃቸው እና ሂዱ ስገዱ፣ ማነው ሂዱ፣ ከዛ በኋላ መታችሁ ንገሩኝ አላቸው። ሄሮድስ ግን ሂዱና ስትመለሱ መታችሁ ንገሩኝ እኔም እሰግድለታለሁ ሲል እየዋሸ ነው፣ በውስጡ ይዋሻል። እንደገናም ኢየሱስን ለመግደል ፈልጎ ነው። መግደል እና መዋሸት ደግሞ ይሄ የሰይጣን ባህሪ ነው። ዮሐንስ ወንጌል ላይ እንደተጻፈው እና እነዚህ ግን እነ ሰብአ ሰገል
ክርስቶስ ጋር ሄደው ያንን ስጦታ ሲሰጡት እግዚአብሔር ክርስቶስ እዛ አለ። የእግዚአብሔር ስጦታ ትልቅ መለኮታዊ የሆነ ነገር ነው። እነሱም ደግሞ ያንን ስጦታ ለጌታ ሰጥተው አመለኩት። ከዚህ በኋላ ነው በህልማቸው የሰይጣን ምስጢር የተገለጠው። ስለዚህ በመስጠት ለእግዚአብሔር የምናደርገው አምልኮ ዝም ብሎ ተራ አክቲቪቲ አይደለም። መለኮታዊ የሆነ ሪቬሌሽን የሚመጣበትም ትልቅ የሆነ በቤተ ክርስቲያን ውስጥ የሚደረግ የተቀደሰ አገልግሎት ኢስ ሆሊ ሚኒስትሪ ሆሊ የሆነ ሰርቪስ ነው እና ከዚህ አንጻር ከዚህ በመጽሐፍ ቅዱስ በኤፌሶን ምዕራፍ 2 ቁጥር 10 ላይ ያለው ከዚህ አንጻር እናያለን። ወደ ሁለተኛው ጥያቄ ልግባ። ምናልባት ተጨማሪ ካላችሁ ሁለተኛውን ጥያቄ እንዲመልስልኝ የምፈልገው ቴዲ ነው። ቴዲ በያዕቆብ ምዕራፍ 2 ከቁጥር 14 ጀምሮ እስከ 26 ምናምን እስከ 26 ድረስ ያለ አንድ ሀሳብ አለ። በተለይ ቁጥር 14 ላይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል ይላል እና ያዕቆብ በዚህ ስፍራ ላይ በስራ ስለሚታይ እምነት እየተናገረ ነው እና ምንድን ነው ያዕቆብ ምን ሊያስተምረን ፈልገው ነው በስራ የሚገለጽ እምነት የሚለውና እንደው ምናልባት በሉቃስ ምዕራፍ 10 ቁጥር 30 ላይ ስላለው ስለ ደጉ ሳምራዊ ሀሳብ ጋር እንደው እስኪ አያይዘን ትነግረን። እሺ፣ እግዚአብሔር ይመስገን። ግን በመጀመሪያው ሀሳብ ላይ እነሱ በጠቀሱት ላይ ትንሽ ነገር መጨመር እፈልጋለሁ። ምክንያቱም የሚያያዙ ሀሳቦች ስለሆኑ እርስ በራሳቸው ማለት ነው። ይሄ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ የሚለው ሀሳብ በጣም የታጨቀ አንድ የታይም ፍሬምን የሚናገር ስለሆነ ሰው በጣም ጠንቅቆ ሊያየው ይገባል። ይሄ አንድ ታይም ፍሬም ነው የሚናገረው። ምክንያቱም እግዚአብሔር አስቀድሞ ያዘጋጀው ስራ አልተፈጸመም ወገኖች። እግዚአብሔር አስቀድሞ ያዘጋጀው መልካም ስራ ሊፈጸም ያልቻለበት ታይም ይናገራል። እግዚአብሔር አስቀድሞ ያዘጋጀው ስራ ገድቦ የሆነ ነገር ሆኗል ማለት ነው። ምክንያቱም እግዚአብሔር አስቀድሞ ያዘጋጀው መልካሙ ስራ ለማድረግ ይላል አልሆነም ማለት ነው። ስለዚህ ይሄ በቅርብ ጊዜ ኃላፊዎቹ ወደዚያ ያሉት ጊዜያቶች አንድ ነገር ይጠቁሙናል። እግዚአብሔር የልቡ ሀሳብ ያልተከናወነበትን ዘመን ይነግረናል። ስለዚህ ይሄ ወዴት ይወስደናል? በዘፍጥረት ላይ ወደ ተቀመጠ ሀሳብ። እግዚአብሔር እውነተኛ አምላክ ነው፣ ጻድቅ ነው፣ ትክክል ነው። ሰውን በመልኩ በምሳሌው በዘፍጥረት ምዕራፍ 1:26 ላይ ሲናገር በመልኩ በምሳሌው ከሰራ በኋላ በመልኩና በምሳሌው ይላል። እግዚአብሔር መንፈስ ነው አይደል? እግዚአብሔር የሰው መልክ የለውም። ባህሪያቶቹ የእሱ መልኮች ናቸው። ስለዚህ ከሰራ በኋላ ሁሉም መልካም እንደሆነ አየ ይላል። ግን ምዕራፍ 3 ላይ ሲደርስ ሰው ኃጢአት ሲወድቅ ታያላችሁ። አሁን ቅድም ግርሜ ሲናገር የነበረው በምዕራፍ 2 ከመጀመሪያ ጀምሮ የሚናገረው የወደቀው ሰው ማንነት ሲካሄድ የነበረው ሲኖር የነበረው ሲሰጥ የነበረው ከዚህ ጋር ደግሞ ስናያይዘው በሙሉ እንደ እግዚአብሔር ሀሳብ አልነበረም። ቅድም አሁን ወርቅሻ ሲጠቅሰው አንድ በጣም ሂውጅ ሀሳብ ይናገር ነበር። ምክንያቱም የእግዚአብሔር ስጦታ የእግዚአብሔር መልካም ነገር አንድ በጣም የተለየ ባህሪያቱ ምን መሰላችሁ? ክብርን ለእግዚአብሔር የሚያመጣ ነው። የወላችሁ ሰዎች ይሰጣሉ፣ ይሰጣል፣ የሚሰጡ አሉ፣ ብዙዎች አሉ። እንደውም ይሄንን ጌታ ኢየሱስ ክርስቶስ በተራራው ስብከት ወደዛ ሀሳብ መለሳለሁ አልረሳሁትም። በተራራው ስብከት ሲናገረው ይሰጣሉ፣ የሚሰጡ አሉ፣ ግን ጥሩምባ ያስነፋሉ ብሎ ነገር ይሰጣሉ። ጥሩምባ ስለሚያስነፉ ክብሩ ለራሳቸው ለእግዚአብሔር ክብርን አያመጣም። ይሰጣሉ፣ ክብር ለእግዚአብሔር አያመጣም። በረከቱ ለሰጪው ነው። ዋጋው ከእግዚአብሔር ዘንድ ነው። ዋጋው ከእግዚአብሔር ዘንድ። እዛው ላይ ስትመለከቱት ሰዎች ሰጡ፣ ሰዎች አድናቆትን ሰጧቸው። ስለዚህ የውላችሁ ይሄ ነገር ሲካሄድ ኖረዋል። ስለዚህ ነው እግዚአብሔር አሁን መጥቶ አዲስ የምንኖርበትን የምንተዳደርበትን ልንመራ የሚፈልገውን ህይወት የነገረን ሐዋርያው ጳውሎስ በዚህ ላይ ኤፌሶን ሰዎች የሚጠቅስላቸው እግዚአብሔር ተቋርጦበት ነበረ። መልካም ስራ አስቀድሞ አስቦ ነበረ፣ በኃጢአት ምክንያት ተቋርጧል። አሁን ተመልሶ በክርስቶስ ኢየሱስ ሲመልሰው ነው የሚያሳየው። ስለዚህ ዳግም ውልደትንም ነው የሚናገረው አይደለም።
ይሄንን ለማድረግ እንደገና ሲፈጠር ሰው እንደገና መፈጠር እንደሚያስፈልገው ስለ ዳግም ውልደትም እዚህ ቦታ ይናገራል። ይህን ሀሳብ ለመጨመር ነው ወንድሜ ወደ ሰጠኝ ሀሳብ በያዕቆብ 2:14 ላይ የሞተ የሚለው ነገር አለ። እምነት ይሞታል ብሎ ይናገራል። ከኤፌሶን 2 ጋር በማስተያየት ማለት ነው። ይሁላችሁ ከልብ አድምጡኝ። እግዚአብሔር በውስጤ በዚህ ነገር ላይ እግዚአብሔር ያስቀመጠው ነገር አለ። እምነት በዕብራውያን 11 ላይ ሲገልጸው ተስፋ የምናደርገውን ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ይላል። እምነት ወደ ሰው የመጣው በእግዚአብሔር ቃላት አማካይነት ነው። ምክንያቱም እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል ነው። እንደ ኤፌሶን ምዕራፍ 2 ስትመለከቱ በራሳችን ፍቃድ በራሳችን ሐሳብ የራሳችን የልቦናችን ፍቃድና ሐሳብ የኛ አይደለም። ኤፌሶን ምዕራፍ 2 ከላይ ስትመለከቱት የራሳችን የልቦናችንን ሐሳብ እናደርጋለን፣ ግን የሚጠቀመው ሌላው ክፍል ነው፣ ጠላት ነው የሚመራው ይላል እዛ ዲያብሎስ እየመራ። ስለዚህ ልክ የሆነ ሰዓት ላይ እምነት በቃሉ አማካኝነት ወደ ሰው መጣ። የመጣው እምነት ያመጣው እምነት ወገኖች ያደረገን ሰማያትን ነው የከፈተው። የመጣው በእግዚአብሔር ቃል አማካኝነት ወደኛ የመጣው ሰማይን ከፈተ። እግዚአብሔርን በዙፋኑ አሳየን። ምን አሳየ ብትሉ ቅድስናን አሳየን። የመጀመሪያው ስህተት ናቸዋል ወገኖች ያለን የእግዚአብሔር ቃል እርምጃችሁ ስህተት ነው አለን። እርምጃችሁ የኔና እናንተ የዕለታዊ ጉዟችን ሮንግ ነው አለን። እግዚአብሔር ቃል ስህተት ነው፣ ለእግዚአብሔር ክብር አይደለም የምትኖሩት አለን። ከዛ እግዚአብሔር የራሱን ቅድስና አሳየ። ቅድስናውን፣ ቸርነቱን፣ በጎነቱን፣ ምሕረቱን እግዚአብሔር በእምነት ገለጸልን። ስለዚህ ወገኖች አሁንም የሆነው ይሄ ነው። እግዚአብሔር ቀጥሎ ደግሞ የሚገርም በዘመናችን ሰምተናቸው የማናቃቸውን ስለኛ ማንነት መተረክ ጀመረ። የእግዚአብሔር ልጆች ናችሁ አለ። ርስት ወራሾች ናችሁ፣ የእግዚአብሔር ምርጦች ናችሁ አለ። ይሄ ሁሉ በእምነት የሆነ ነው ወገኖች፣ በእምነት በቃሉ አማካይነት። ስለዚህ ሰው ወዲያውኑ ራሱን ያህል እርምጃው ትክክል አይደለም። ቅድስናውን የእግዚአብሔርን ቅድስና ያህል የእግዚአብሔርን ቸርነት አሳየን፣ በቃሉ ምሕረቱን አሳየን። ስለዚህ ምን እያለን ነው ያለው? ኢሚዲየትሊ ጉዟችንን ይሄንን እንድናስተካክለው እንድንቃኘው ነው የሚለው። ይሄ ያየነው መገለጥ በእምነት የመጣልን ነገር ህይወታችንን የሚቀድስ ነው፣ ህይወታችንን የሚቀርጽ ነው። ይወራውን ይልሃል እግዚአብሔር እንዲህ ነው ያለን። ሁላችንንም እርምጃ ትክክል። ስለዚህ ያሰጣጣችንም ያመላለሳችን የምልልሳችን የህይወታችን ምልልስን በሙሉ ከእግዚአብሔር ቃል አንጻር ሲመለከት የእግዚአብሔር ቃል ትክክል እንዳልሆነ አሳየን። ስለዚህ እየተጓዘን ያለው ጉዞ ስህተት መሆኑን ሲያሳየን የእሱን ግርማና ክብር፣ ቅድስናው፣ ምሕረቱን፣ ቸርነቱን፣ ይቅርታውንና በጎነቱን እግዚአብሔር ሲገልጽልን፣ ስለዚህ የተቀበልነው እምነት ያለ ስራ የሞተ ነው ወገኖች። ምክንያቱም ያየነው የተቀበልነው እምነት ሰዎች ይውላችሁ እኛ ጋር እንደዚህ ብላችሁ ሰዱ አጠገቤ አንድ የማያምን ሰው አለ። እኔ አመንኩኝ። ምን አይተህ አመንክ? የእግዚአብሔር ቅድስና አየህ፣ በጎነቱን አየህ፣ ቸርነቱን አየህ። ስለዚህ እንደ ትናንት ልትራመድ ጨርሶ አትችልም። አጠገብህ ያለው ጓደኛ ምን አየህ ነው የሚለው። ምን አየህ? ተለወጥክ አይደል? ምን አየህ? እግዚአብሔርን አየሁት። ምን አየህ? በሰማይ የእግዚአብሔር በቃል ውስጥ የእግዚአብሔርን ቅድስና አየሁ፣ ቸርነቱን አየሁ፣ በጎነቱን አየሁ። ስለዚህ በአንድ ቦታ ያውላችሁ ባለፈው ኳይሮች ጋር ይህንን ስንመላለስ ምን ይላል? እናንተ የእግዚአብሔር ምርጦች ናችሁ በቆላስይስ ምዕራፍ 3 ላይ ሲናገር የእግዚአብሔር ምርጦች ናችሁ ብሎ ምን መያዝ ምን መልበስ? ቅድስና፣ በጎነትን፣ ቸርነትን ልበሱ ይላል። ምን ማለት እንደሆነ ነገራችሁ ወገኖች። ስለዚህ ሰው የዳነ ሰው ወደ አንድ ሰው ሲሄድ በእጁ የእግዚአብሔርን መልእክት ይዞ በዚህ እጁ የእግዚአብሔር መልእክት አለ። ምን የሚል መልእክት አለ? እግዚአብሔር ያድናል፣ እግዚአብሔር በጎ ነው፣ እግዚአብሔር ሩህ ነው፣ ሕይወቱን ስለ ወዳጆቹ አሳልፎ የሰጠ የፍቅርን መልእክት በዚህ ይዛችሁ
በዚህኛው እጃችሁ ሌላ ልትጨብጡ አትችሉ። ሰዎች እርምጃችሁን ማየታቸው የማይቀር የእኛን እርምጃ ምክንያቱም የምንሰጠው ወንጌል ይሄንን ነው የሚሰብክልን። የያዝ ነው እጃችን የነ እግዚአብሔር ምርጦች ይለናል። ይሄን ይዘናል ወገኖች፣ እንዳትረሱ እጃችን። ስለዚህ እምነታችን ከዚህ ከተለየ ማለት ነው የሞተ ነው። እስደግ ወገኖች፣ የሞተ ነው፣ ህይወት የለውም ማለት ነው። ህይወት የለውም ማለት የማይንቀሳቀስ ማለት ነው። ስለዚህ እግዚአብሔርን ባየነው ጊዜ የህይወት ጉዟችንን መቃኘት ጀመሩ። ይቃኘዋል፣ የግድ የሚነበብ ነው። ከዛ እያየ ልክ እንደ ተነቦ እንደሚገለጽ ማለት ነው። እግዚአብሔር ቅድስናውን ስንመለከት ቸርነቱን በጎነቱን በህይወታችን ስለሚቃኘው እዚህም ላይ እግዚአብሔር በውስጥ ያስቀመጠው ሀሳብ ነው። ያዕቆብ ለማለት የፈለገው ይሄ የምንናገርለት እምነት በስራ ካልተገለጠ የሞተ ነው ወገኖች፣ የሞተ ነው፣ ህይወት የለውም። ሰዎች ያዩት ዘንድ ይገለጽ ዘንድ፣ ምክንያቱም እግዚአብሔር ሀሳቡ በእኛ ውስጥ አልፎ ህይወቱን ለሰዎች መግለጽ ነው። እንዲህ የሚነበብ ህይወት እንዲኖረን ስለሚፈልግ ማለት ነው። ስለዚህ ያየነው የተመለከትነው ነገርን የምንገልጸው በህይወት በእንቅስቃሴ ስለሆነ ከስራ ከተለየ እምነት የሞት ያህል ነው፣ የማይንቀሳቀስ መልካም ነው ማለት ነው። አመሰግናለሁ። ምናልባት ወደ ሶስተኛው ጥያቄ ከመሄድ በፊት በዚህ ጉዳይ ላይ ሀሳብ ይሰጥ አለ። አንድ ሁለት ሶስት ደቂቃ ለዛ ለሶስተኛው ጥያቄ ሄዳለሁ። እንግዲህ በተናገረው ሀሳብ ላይ ተጨማሪ ነው ለማድረግ እዚህ ክፍል ላይ ያው በቴክስቱ መሰረት እዚህ በኮንቴክስቹዋል የሆነ መልስ ለመስጠት ደግሞ ቁጥር 21 ላይ ምን ይላል? አባት አንተ ከንቱ ቁጥር 20 ላይ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ብሎ ጥያቄ ያቀርብና የማንን ምሳሌ ያቀርብልናል? ስለ አባታችን አብርሃም ያቀርብልናል። ይህንን ሀሳብ ብቻ ነው ለመናገር የምፈልገው። ማወቅ ከፈለገን እምነት ከስራ ከተለየ ሞተ ነገር መሆኑን ለማወቅ ከፈለገን እግዚአብሔር አብርሃምን ምን አለው ይላል? አብርሃም እግዚአብሔርን አመነ ጽድቅም ሆነ ተቆጠረለት ብሎ ይላል። የአብርሃም እምነት ጽድቅ ሆኖ የተቆጠረለት አደባባይ ላይ ወጥቶ አዋጅ አውጆ አይደለም። ነገር ግን በእግዚአብሔርና በአብርሃም መካከል ነው። እምነት ሁል ጊዜ በእኛና በእግዚአብሔር መካከል ያለ ነው። ማንም ሊያየው የሚችለው አይደለም፣ የሚታይ አይደለም። ስራ ግን ሁል ጊዜ የሚታይ ነገር ነው። እምነት መታየት ካስፈለገው በስራ ነው የሚታየው። ለዚህ ነው መጽሐፍ ቅዱስ ሲናገር አብርሃም አልታየም ነበር እግዚአብሔር ማመኑ። በአፉ ሊናገር ይችላል፣ ብዙ ልንናገር እንችላለን በአፋችን። አንድ ሰው ጌታ ኢየሱስ ክርስቶስን መቀበሉና ማመኑ በአፉ ሊናገር ይችላል፣ በተግባር ግን የሚታይ ነገር መኖር አለበት። አሁን ቴሌም እንደሚናገረው ማለት ነው። ምንድን ነው የአብርሃም እምነት በስራ የታየው ልጁን ይስሐቅን መሰዊያ ላይ ሲያቀርብ ነው። የዛን ጊዜ ነው። የዛን ጊዜ ምን ተደረገ? በትክክል አብርሃም በእግዚአብሔር የሚያምን መሆኑ በሰውም ዘንድ በእግዚአብሔርም ዘንድ በሰይጣንም ዘንድ ተረጋገጠ። አብርሃም እውነትም የእግዚአብሔር ወዳጅ። ለምን? እምነቱ ከስራ አልተለየ፣ በስራ ገለጠ። እግዚአብሔር ማመኑ ልጁን እስከ መስጠት ድረስ መሰዊያ ላይ አቀርቦ ታየልን። ረሃብ ደግሞ ምን አደረገች? እሷም መጥተው ሰላዮቹ በነገሯቸው ጊዜ ምን አለች? በቃ ነፍስ አልቀረልንም ብላ ነገረቻቸው። አሁን የዛ ሞመንት አምናለች፣ ግን እስከዛ ድረስ በትክክል እሷ ከእስራኤል ጋር አብራ መቆሟ ገና አልታየም ነበር በስራ የታየው ግን መቼ ነው? ማመኗ እነሱን የሸሸገች ጊዜ ታይቷል። ልባችንም ቀልጧል አሉ። ገና የእስራኤል ሕዝብ አቋርጦ ሲመጣ በጠቅላላ የከተማው ሕዝብ ጠቅላላ ልቡ ቀልጧል። ምን ማለት ነው? ኦልሬዲ እነዚህ ሕዝቦች የእግዚአብሔር ሕዝቦች ናቸው፣ እግዚአብሔር ከእነሱ ጋር ነው የሚል እምነት ኦልሬዲ በራብ ውስጥ ገብቷል። ስለዚህ አምናለች። እነዚህ አምላክ እውነትም ታላቅ አምላክ ነው፣ ኃያል አምላክ ነው፣ ሊመለክ የሚገባው ነው የሚል እምነት ውስጧ ገብቷል። ግን በተግባር አልታየም። መቼ ነው በተግባር የታየው? እነሱን ምን ያደረገች ጊዜ ነው? ሸሸገች ጊዜ በተግባር ተገልጦታል። ስለዚህ እምነት በስራ ተገለጠ የሚለውን ሳይለይ ሲገለጥ በተግባር ሲታይ ሁለቱን እዚህ ምሳሌ አድርጎ አቅርቧቸዋል። እሺ፣ አመሰግናለሁ። የሶስተኛውን ጥያቄ ለወርቁ ነው የማቀርበው። በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ ሁሉ በሰው ፊት ይብራ የሚል ቃል ተጽፏል እና በዚህ ቃል ላይ አንደኛ ክርስቲያኖች የሚሰሩት የሚታይ መልካም ስራ እንዳለ
ሁለተኛ ነገር ደግሞ ይህንን ነገር ደግሞ የሚመለከት